ካሁን በኋላ አንተን ምሳሌ ማንንም ከካሌብ ሊያድናት አይችልም። ይኸውልሽ ማለት ላደርግ የማልፈልገውን ነገር እንዳደርግ አታስገድጂኝ። ሴት ልጅ ላይ እጄን እንዳነሳ አታስገድጂኝ። ካሌብ ማለት ነኝ እባክህ አድነኝ ካሌብ፣ ካልሆነ ይገለኛል። እና ይግደልሻ ታዲያ እኔ ምን አገባኝ? ካሌብ ማለት እኮ ነኝ ማለት ማንም ሁኔ አያገባኝም አልኩሽ እኮ። በእንዳንቺ አይነት ተራ ሴት አስፈራርተው ከኔ ከካሌብ የሚፈልጉትን የሚያገኙ ይመስልሻል? ለምን እኔ ሌላ ቆንጆ መደራደሪያ አላቀርብልህ? መልሰህ ለእኔ ስራ አለኝ ልትለኝ ነው? ብራቮ ዘሩባቤል። ከድሮም እኮ የምወድልህ ትልቁ ችሎታ ምን እንደሆነ ታውቃለህ? እኔ ላደርግና ልናገር ያሰብኩትን ነገር ቀደም ማወቅ ነው። ባይሆን ይሄኛውን ነገር ላስብበት። ዘሩባቤል በቅርቡ መዳፌ ውስጥ ትወድቃለህ። እባክህ ይቅር በለኝ መድብል። ስንቴ ይቅር ተባልሽ? ስንቴ? አንቺ ሴት ነሽ ብዬ ስንት ጊዜ ይቅር አልኩሽ? አንቺ ግን ያው ታጥቦ ጭቃ። ዝና አሁን ስላለበት ሁኔታ የሆነ ሰው ደውሎ ነበር። አሁን የዛን ሰይጣን ስም አታንሳብኝ ተው መድብል። አንጀቱ በከፍተኛ ሁኔታ ተጎድቶ እያጣጣረ ነው አሉ። ያው እኔ ብዙ ጊዜ ምግብና ውሃ ከልክዬዋን ነበር። ወይ መድብል እባክህ በምግብ ግን እንዳትቀጣኝ እባክህ መድብል፣ ምግብ እንዳትከለክለኝ። ደካማ ጎንሽን በደንብ እየነገርሽኝ ነው ማለት ነው። ቅጣትሽን በይፋ ጀምረሻል። እኔ ግን የካሌብ ዝምታ ምንም ደስ አላለኝ። ብሩክ እውነቱን ነው። የካሌብ ባንዴ እንደዚህ መለሳለስ እኔ ምንም አልተመቸኝም። ቆይ እናንተ ምንድን ነው የምትሉት? ወይ ካሌብን ከኔ በላይ ታውቁታላችሁ እንዴ? ያ ዝና የሚሉት ጅል ፍርድ ቤት ከመቅረቡ በፊት እስትንፋሱን እንድታቋርጡ ትፈልጋለሁ። ይህንን የሚፈጽምልህ ደህና ሰው ቀጣ፣ ራስ ግን ቢሆን አድርገው። አሁን ሲሰለችኝ ከነዚህ ከማይረቡ ፖሊሶች ጋር ቀን ተሌት መነታረክ። ዘሩባቤል። ሰላም ካሌብ። መድብል መጀመሪያውኑም ለካሌብ የማይሆን ነገር ቃል የገባለት ያ ማለት የወንድሜ ሰርግ ላውጣና ከዛም በኋላ ካንተ ጋር እሰራለሁ፣ በእርግጥ ቃል በቃል ካንተ ጋር እሰራለሁ ሳይሆን ላስብበት ነበር ያለው። ካሌብም ይሄ ነገር በጣም አስደስቶታል ማለት ነው። ለምን ከተባለ መድብል እዛ ጋር ሲያወራ በነበረው መሰረት ከካሌብ ጋር ስንሰራ በነበረበት ሰዓት ከኔ ጋር ሲሰራ የነበረው ስራ እንዳለ ሙሉ ለሙሉ ይሳካለት ነበር፣ አንድም ስራ ተበላሽቶብን አያውቅም ነበር ብሏልና ካሌብ ይሄንን ነገር ስለሚያውቅ ነው በጣም የተደሰተው ማለት ነው። እሱ በሚያውቀው ዘሩባቤል አሁንም ከኔ ጋር ሊሰራ ነው፣ የዝናን ቦታ እሱ ሊወስድ ነው በሚል ነው እዛ ጋር ደስ ብሎት ያሰረውን ጠበቃ ራሱ ያለምንም ቅድመ ሁኔታ እየለቀቀለት ማለት ነው። መድብል ደግሞ አሁን ላይ የብሩክና የቅድስትን ሰርግ የተወጣ ይመስላልና በመጨረሻም የራሱን ውሳኔ የራሱን ሀሳብ ለካሌብ ሊነግሮ ሊሆን ይችላል የደወለለት ማለት ነው። ያ ማለት ካሌብን ያኔ እኮ እንደዚህ ያልኩ ለዚህ ጉዳይ ነው በሚለው የራሱን የመጨረሻ ውሳኔ ለካሌብ ይነግራል። ካሌብ ደግሞ በቀጥታ ከመድብል ጋር ሌላ ጦርነት ውስጥ መግባቱ አይቀርም ማለት ነው። መጀመሪያ መድብል ያለው እጅ ላይ ያለውን ዳይመንድ እሰጥሃለሁ እናም ቪዲዮን እሰጥሃለሁ ብሎታል። ካሌብ ደግሞ ከዛም በላይ የሚፈልገው መድብል ከሱ ጋር እንዲሰራ መድብል የሱ ቀኝ እጅ እንዲሆን ነውና ለዛም ነበር ቶሎ ብሎ እዛ ጋር በተረተው ምሳሌ መሰረት አሳን ለማጥመድ መረብ ብቻ መዘርጋት በቂ አይደለም፣ የሆነ ነገር ጣል ማድረግ አለብህ በሚለው መድብልን ለማጥመድ እሱ የሚፈልገውን ነገር አድርጎለታል። ተለሳልሶ መድብል የጠየቀውን ነገር እንዳለ ሰርቶለት ነበር። ያ ማለት መድብል በቃ አሁን ወደኔ ይመጣል የሚለውን ነገር ነበር እሱ ሲጠብቅ የነበረው። መድብል ደግሞ በመጨረሻም የደወልለት የራሱን ውሳኔ ሊነግሩ ነው ማለት ነው። እኔ በጭራሽ ወደ ኋላ አልመለስም፣ አንተንም እንደዝና እስር ቤት ካላስገባሁ መቼም አልተኛም በሚል የራሱን ውሳኔ ሊነግረው ይሆናል ማለት ነው። ያው ከዚህም በኋላ ካሌብ ምንድን ነው የሚያደርገው የሚለውን ነገር ለመገመት አያዳግትም ማለት ነው። ምናልባት መድብልን በቀጥታ ባያገኝ ራሱ የመድብልን ሰዎች ለማጥመድ ወይ ደግሞ እነሱን አግቶ ለመውሰድም ሊሆን ይችላል አሁን ላይ ጥረት የሚያደርገው ማለት ነው።
ባለፈው ማህሌት ስለ ምሳሌ ነግራው ነበርና ምናልባትም አይታወቅም ካሌብ ከዚህም በኋላ ምሳሌ ሊያሳድዳት ይችላል ማለት ነው። ያ ማለት ምሳሌን ወስዶ በሷ ደግሞ መድብልን አስፈራርቶ መድብልን በእጁ ውስጥ ሊያስገባው ማለት ነው። ሌላው ነገር ደግሞ ካሌብ አሁን ላይ እያደረገ ያለው ዝና እስር ቤት ቢገባ ራሱ ፍርድ ቤት ከመቅረቡ በፊት እሱ እዛው እስር ቤት እንዲቀር ወይ ደግሞ እዛው ህይወቱ እንዲጠፋ ይፈልጋል ማለት ነው። ለምንድነው ካሌብ ይሄንን ነገር ማድረግ የፈለገው? ለምንድነው ዝና እንዲገደል የፈለገው የሚለውን ነገር ስናይ ዝና ስለ ካሌብ ብዙ የሚያውቃቸው ሚስጥሮች አሉና ፍርድ ቤት ከቀረበና እሱ ላይ ሊፈረድበት እንደሆነ ለምን እኔ ብቻ ይፈረድብኛል? አብረን የሰራነውን ስራ ለዛ ስራ ካሌብም መቀጣት አለበት በሚለው ስለኔም አንዳንድ ማስረጃዎችን ሊሰጥ ይችላል በሚለው ካሌብ አሁን ላይ ሰክቶ ዝና ፍርድ ቤት ከመቅረቡ በፊት እንዲያደርጉ አስወግዱት፣ እሱን ግደሉልኝ የሚለውን ነገር ሲናገር የነበረው ማለት ነው። ግን ደግሞ መድብል ራሱ ቀደም ብሎ ሲያወራ በነበረበት ሰዓት ዝና አሁን ላይ በጣም ታሟል። ያኔ መድብል እሱን አግቶ እዛ አንድ ክፍል ውስጥ አንድ ወንበር ላይ አስሮ ሲያስቀምጥ በነበረበት ሰዓት በምግብና በውሃ ጥም እሱን ሲያሰቃየው ነበርና ዝና በዛ ነገር በጣም ተጎድቷል። አሁን ላይ ያ ነገር ይመስላል እሱን በጣም ውስጡን ጎድቶት የአንጀት ቁስለቱላ እሱ ላይ አስከትሎ አሁን ላይ ዝና በጣም ታሟል እንዲሆኗል የሚለውን ነገር እዛ ጋ መድብል ለማህሌት እየነገራት የነበረው ማለት ነው። ካሌብ ደግሞ ዝና እንደዚህ ሆኖ እንደዚህ ታሞ ነው በዛ ላይ ሰዎች ወንጀል እንደሰሩ ወይ ደግሞ በሆነ ምክንያት እንደታሰሩ አስመስሎ የራሳቸውን ሰው ገንዘብ ከፍሎት ዝና ያለበት ቦታ ይታሰራል። ከዛም በኋላ እዛው ዝናን እንዲገድል ድራማ እየሰሩት ያለው ማለት ነው። ምናልባት ይሄ ነገር ይሳካለታል ወይስ አይሳካለትም የሚለው ነገር ባይታወቅም ግን ደግሞ ካሌብ እዛ ጋር ያሰበው ነገር ባይሳካለት ነገሮች ለመድብል በጣም ጥሩ ይሆናሉ ማለት ነው። ዝና ፍርድ ቤት ቀረበ ማለት እሱም በካሌብ ስለሚናደድ ካሌብ እንዴት ነው እኔ ነፃ ለማውጣት ምንም ጥረት ያላደረገው የሚለው ነገር ስለሚያበሳጨው ምናልባት መድብል እዚህ ጋር የሚፈልገውን ነገር ካሌብ የሰራቸው ብዙ ነገሮችን ስለሚያውቅ ዝና ያን ነገር ፍርድ ቤት ከተናገረና መድብል ደግሞ እዚህ ጋር በእጁ ያለውን ማስረጃ ያንን ቪዲዮ ራሱ ይዞ ወደ ፍርድ ቤት ከቀረበ ካሌብ ካንዳንዴ እሱም እስር ቤት ይገባል ማለት ነው። ግን ደግሞ አሁን ላይ ካሌብ ሌላ ሰው አዘጋጅቶ እስር ቤት ገብቶ ዝናን እንዲጨርሱት እያደረገ ነው ማለት ነው። ሌላው ነገር ደግሞ ስለ ማህሌት ነው። አሁን ላይ መድብል ማህሌትን ማሰሩ ምናልባት ለብዙ ነገር ሊጠቅመው ይችላል። ለብዙ ነገር ሲባል እሷ መንገዱ ላይ እየቆመች እንቅፋት እንዳትሆንበት ወይ ደግሞ እሱ ሊያደርጋቸው ያሰበውን ነገር እየተከታተለች ለካሌብ እየነገረች እሱ ካሌብን በእጁ እንዳያስገባ ካሌብን እንዳያሳስረው እንቅፋት ልትሆንበት ትችል ነበርና አሁን ላይ እሷን አስሮ ያኔ ዝና የታሰርበት ወንበር ላይ እሷን ማስቀመጧ ነገሮችን በነፃነት እንዲያከናውን ሊያደርገው ይችላል ማለት ነው። ማህሌት ግን ከዚህም በፊትም ስታደርግ የነበረውን ነገር ነው አሁን ላይ መድብልን ስትለው የነበረው ይቅርታ አድርግልኝ ማረኝ ምናምን እያለች እየለመነችው ነውና መድብል ደግሞ ከዚህም በፊት በተደጋጋሚ እሷን ብዙ ጊዜ ይቅርታ ብሎ እሷን በለቀቃት ቁጥር እሷ ከዛ ከወጣች በብዙ ነገር እሱም ላይ ቤተሰቡም ላይ እንቅፋት ወይ ደግሞ መሰናክል ስትሆንበት ነበርና መድብል ያ ነገር ትምህርት ሰጥቶታል። ለዛም ነው ማህሌትን ብዙ ጊዜ ምሬሻለሁ ብሎ ዝናን የደረሰበትን እዛ ክፍል ውስጥ እዛ ወንበር ላይ ተቀምጦ በምግብና በውሃ ጥም ምን ያህል እንደተሰቃየና ያ ደግሞ እሱ ላይ ያሳደረውን ጠባሳና አሁን እስር ቤት ውስጥ እያሳለፈ ያለውን ስቃይ ለማህሌት መንገሩ አንቺ ምግብ አታገኝም ውሃም አታገኝም እንደዝና በህይወት ለመቆየት ብቻ ትንሽ ትቀምሻለሽ የሚለውን ነገር ነግሯታል ማለት ነው። ማህሌት ደግሞ ይሄ ነገር በጣም አስደንግጧታል፣ በጣም ዱብዳ ሆኖባታል ማለት ነው። ዝና የሆነውን ያኔ አብራው ታስራ ስለነበረ ዝና መናገሩ እንኳን እስከሚያቅተው ድረስ አቅም እንዳጣ አይታለችና እኔም እንደዛ ልሆን ነው የሚለው ነገር አሁን ላይ እሷን በጣም አስግቷታል ማለት ነው። ግን ደግሞ መሆን ያለበት መድብል ማህሌትን ማስቀመጥ ያለበት እዛ ጋር የካሌብን ነገር እስከሚጨርስ ካሌብም እንደዝና እስር ቤት ገብቶ ተፈርዶበት የሱ ጉዳይ እስከሚያልቅ ድረስ ማህሌትን እዛው ቢያስቀምጣት ይሻላል ማለት ነው። ምንም እንኳን ዛሬ ካሌብ ለሷ በስልክ ውስጥ
የፈለገሽን ነገር ቢያደርግ እኔ አይመለከተኝም፣ ከፈለገሽ ይግደልሽ፣ የፈለገሽን ያድርግ የሚለውን ነገር ቢናገራት ራሱ መድብል ደግሞ አሁንም በድጋሚ ማህሌትን ይቅርታ አድርጎላት ምሯት ቢለቃት ራሱ እሷ በቀጥታ ልትሄድ የምትችለው ወደ ካሌብ ነው ማለት ነው። አሁንም ከካሌብ ጋር ሆና ደግሞ መድብል ላይ እንቅፋት መሆን መድብል ስለሚያደርጋቸው አንዳንድ ነገሮች እየተከታተለች ለካሌብ መንገር የሚለውን ነገር ስለምትቀጥልበትና የመድብልን እቅድ ልታበላሽበት ስለምትችል መድብል ማህሌትን ማስቀመጥ ወይ ደግሞ ማሰር አለበት ብለን የምናስበው ካሌብ እስር ቤት ገብቶ እስከሚፈረድበት ነው ማለት ነው። ማህሌት ከዛም በኋላ ብትለቀቅም ጎዳና ብትወጣ ምንም ልታመጣ አትችልም ማለት ነው። ከዚህም በፊት ከዝና ጋር ሆና ነበር እነሱ ላይ እንቅፋት ስትሆን የነበረው። ዝና አሁን ታስሯል፣ ካሌብም ታስሯልና በምንም አይነት ሁኔታ እነሱ ልታገኝ ስለማትችል ማህሌት ያኔ ጎዳና ላይ ትወጣለች ማለት ነው። አሁን ላይ ብሩክና ቅድስት በተሳካ ሁኔታ ተጋብቷል። ቀጣይ ደግሞ የምንጠብቀው ሰርግ የሞገስና የሉላን ሰርግ ነው ማለት ነው። ምናልባት አሁን ላይ ካሌብ መድብል እዛጋ ይሄንን ከሱ ጋር መስራት የሚለውን ነገር እንደማይፈልግ ከነገረው ካሌብ ሊያገኛቸው የሚችለው ሞገስና ሉላ በሰላም ሰርጉን እንዳይሰርጉ ነው ማለት ነው። ምናልባት ከዛም በፊት መድብል ቀደም ብሎ ካሌብ እስር ቤት እንዲገባው ካላደረገው በስተቀር ማለት ነው። ቀጣይ የምንጠብቀው የሁለቱን ሰርግ ነው ማለት ነው። ያ ማለት ነገሮች አሁን ላይ ቦታቸውን እየያዙ ነው። እነሱም ከዚህም በኋላ በሰላም እንኖራለን የሚል አይነት ሁኔታ እየተፈጠረ ነው ማለት ነው። ሌላው ነገር ግን ዛሬ ላይ በጣም ሲጨነቅና ሲተክዝ የነበረው ጠበቃው ነው ማለት ነው። ጠበቃው ከዚህም በፊት ብዙ ስቃዮችን አሳልፏል። በተለይ ካሌብ የያዘው ጊዜ በህይወት እተርፋለሁ የሚለውን ነገር አላሰበም። በራሱ ተስፋ ቆርጦ ነበር ማለት ነው። ግን ደግሞ አሁንም የቤተሰቡ ነገር በጣም እያሳሰበው ነው። ለምን ከተባለ የካሌብ በዛ ልክ ተለሳልሶ መድብል የጠየቀውን ነገር ሁሉ እሺ ማለትና እናንተ የምትፈልጉትን ነገር አድርጉ ብሎ ለነሱ ነፃነት መስጠት ጠበቃውን ትንሽ አስፈርቶታል ማለት ነው። ያ ማለት ምናልባት ካሌብ የሆነ ነገር ሊያስብ ይችላል፣ የሆነ ክፋት ወይ ደግሞ የሆነ ወጥመድ ለኛ አዘጋጅቶ ሊሆን ይችላል የሚለው ነገር ስላሰጋው ነው አሁን ላይ ዛሬ ሲተክዝ የነበረው ማለት ነው። ያ ማለት አሁንም ሌላ ጣጣ ውስጥ ገቡ ማለት ከባለቤቱ ጋር የተፈጠረውን ነገር ዛጋ ሲያነሳ ነበር። ባለቤቴ ድጋሚ እንደዚህ አይነት ነገር ውስጥ አትግባ ብላ አስጠንቅቃኝ ነበር፣ የመጨረሻ እድል ነው የሰጠችኝ ብሏልና ይሄንን ነገር ደግሞ ድጋሚ ከሰማች ባለቤቴ እኔን ጥላኝ ትሄዳለች፣ ቤተሰቤ ይበተናል የሚለው ነገር ነው አሁን ላይ ጠበቃውን በጣም ያሰጋው ማለት ነው።